አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ስራ፣ ጤና፣ አፍያ ሁሉ ሰላም? እኛ ጋር ሁሉ ነገር ሰላም ነው። ዛሬ በአዲስ ቪዲዮ ብቅ ብለናል ነበረ። እንግዲህ ከባሉካ ጋር የድሮ ሰው የድሮ ብርድ ልብስ ይለብሳል ተባለ። ዛሬ ደግሞ ምን አይነት ብርድ ልብስ ነው እንደለበሰ ብላችሁ እንደገናለን አውሩ ማለት ነው። እንግዲህ ያው ለምን ቁጭ ብሎ አይበላ ምናምን ለምትሉ ልጆች እንግዲህ ቂጡ ስለሚያመው ነው መሰለኝ። እና ዛሬ በአዲስ ነገር መተናል። በስጦታ ነው ዛሬ። አታዩ እቺ ትንሿ ራሱ በቆሎ ልትበላ ነው። ፈጣሪ ወይ ማሻአላህ ተባረከላ። እናንተም አላህ ለሀገራችሁ አብቅቶ ከልጆቻችሁ ጋር ከባለቤታችሁ ጋር ብቅ ብላችሁ ሌላ ቢበቃ የበላ ነው የሚጠቅመው። አዎ እላችኋለሁ ውዲቶቼ። እና ምን ልላችሁ ፈልጌ ነው፣ ዛሬም በስጦታ መተናል። የኛ ስጦታ አያልቅም። ብርቅ ነው እንዴ የእናንተ ስጦታ ምናምን ልትሉ ትችላላችሁ። አዎ ለድሃ ብርቅ ነው። ያው አንዳንዴ ለቪዲዮ ዝም ብለን እንስራ ብለን ነው እንጂ ያው ብርቅም አይደለም እንትንም አይደለም። ከኛም የተሻለ ሀብታም አለ። ያው እኛ ለቪዲዮ ልታዩልን ልትደሰቱ ምናምን ለማለት ነው። ምንም ማለት አይደለም እላችኋለሁ ውዲቶቼ። እስኪ ስጦታችን ተከታተሉን። ባሉካ ወይዘሮን አቶ ቶፊቅ ናስር ይባላል። ሮዛ ናስር ትባላለች። ያው አባታችን የሱም አባት የኔም አባት ስማችን አንዱ ነው። ያው እንግዲህ ያው ልጆቻችን በቆሎ እየበሉ ነው። በነገራችን ላይ ቁርስ በልተን ጨርሰን ነው። እስኪ ስጦታችን እዩልን ዛሬ ስጦታችን እዩልን። ወይኔ ዛሬ ደግሞ ባሪፍ ስጦታ ላይ መጣለን። ስጦታ አያችሁት? እስኪ ሰላም አለይኩም በላቸው ነው። እስኪ አትቀለድ። እስኪ ሰላም አለይኩም በላቸው። በላይ ሙሷ አራውራቸው። ሰላም አለይኩም እንዴት ናችሁ? እስኪ ቁጭ ብልና ቢላ። እስኪ በደንብ ሰላም ናችሁ? ቁርስ እንብላ። ለምንድን ነው ቆይ ቁጭ ብላ ማትበላው? እየበላን ነው። እሱ እየበላህ ነው? አዎ። በነገራችን ላይ በቆሎ ነው፣ ደርቋል። በቆሎ ነው ፈጫ ነው። ያው እኛ ቆሎ ደርቋል። ጥርሳችሁ ከበላ ብሉልን። ቢሆን ብሉልን። በቆሎ ቡና የጠጣን ነው። እኔ ምልክ ጥያቄ ልጠይቃል። ስጦታ ሳልሰጣ በፊት ማለት ነው። ስጦታ በነገራችን ላይ ዛሬ ስጦታ አለው። ምን አይነት ስጦታ ነው? አብራችሁ ተከታተሉ እስኪ። ለምንድን ነው አንዳንድ ጥያቄ ልጠይቀውና በእናንተ ፊት ይመልሳል ማለት ነው። አንዳንድ ዝም ስትል ያሟል እንዴ ይሏል። ለምንድን ነው ቆይ የሰው አያወራም? ለምንድን ነው እኛ አይመስልም ይሏል። እስኪ መልስ ስጣቸው። ታማ በግዴታ ምታት እንጭኝ እስኪ ንገራቸው። ለነሱ ንገራቸው። እነሱ እኮ ነው ያለው እኮ ነው። እየዳህዊው ደሙሉን አሰካክላል ያላ አልኮታ የተፈጥሮ ነው በለኝ። አይደንቀው አይበርደው። ወዮ አይፈላም ራሱ እኮ አሁን የፈለ እንደዚህ ውሃ ሊጥዱት እንትን ላይ ካስቀመጣችሁት ቶሎ እኮ አይፈላም። እንደዛ ነው። እና ለምንድን ነው ጥያቄ ጠይቃቸው እየጠየቋችሁ ነው? ሄሎ እሺ። ሁለተኛ ደግሞ ለምን ቁጭ ብላ አትበላም ተባልከው ነው? መብት መሰለኝ ለጥያቄያችሁ ነው። በሙስሊሙ ቁጭ ብሎ መብላት ነው የሚፈቀደው እንጂ ተኝቶ መብላት አይፈቀድም የተባልከው ነው። እስኪ
ንገራቸው። አባቱ በቤቱ እንደፈለገ ነው። እንካውን ስጦታ አትረብሽ እስኪ። ኧረ እንጂ ትታይ እና በነገራችን ላይ ባለፈው ሸሚዝና ሱሪ በገዛሁበትን ማለት ነው። አሁን ጃማውን ገዝቼልታለሁ። ሱሪና ሸሚዙ በገዛሁበት ጫማ የሌለው ልብስ ልበሰው ከትላንት ወዲያ ነው የሆነ ቦታ ልንሄድ ልበስለው ጫማ የሌለው ልብስ እንዴት ለብሰዋለሁ? አንድ ላይ ጫማ ጨምርላት አለኝ። እኔ ደግሞ በአቅሜ አለ ቆንጆ ጫማዎች አሉ። ያው ኢንሻአላህ ወደፊት ደግሞ አሪፍ ጫማ እንደሚገዛለት ተስፋ አለኝ እና ያው ለአሁኑ ለጊዜ ምንም አይሆንም ከርገንዶ ይሻላል ብዬ እችን ቆንጆ የመሰለች ጫማ አረ ቁጭ በል ተነስ። ወይ ለስጦታ እንኳን ክብር ይኖረክ ፈጣሪ ወይ ስጦታዬ ሲሆን ትቀበላላችሁ? አዎ እንጂ ልቀቁት። አግብታችሁ አዎ ወዮ ባለ ጉዱ ነው ዘንድሮ። አላህ ይስጥልን። እስቲ ላስገባው። እስኪ ይኸው መጀመሪያ በነገራችን ላይ ይሄውና ያ ቁጥሩ መቼም የባለቤቴ ቁጥሩ አታውቂው ልትሉ ትችላላችሁ። እንዴት አላውቅም። ያው ይሄ ነው። የሴትም የወንድም ይለብሱታል ማለት ነው። 42 ነው መቼም ያው ወንድ ልጅ ሲለብስ 40 በላይ ነው እና ያው ሴት ልጅ መቼም 40 አይወጣም እና ቆንጆ ጫማ ነው እላችኋለሁ ውዲቶቼ። እና ረመዳን ደርሷል። አላህ በሰላም ያደርሰን። ለቤተሰባችሁ ሰርፕራይዝ የምትፈልጉ ልጆች ካላችሁ ከውስጥ መስመር አናግሩኝ። ዘይትም ዱቄትም የፈለጋችሁት ነገር በርበሬ ይፈጫል፣ ሙቅ ይፈጫል። እንትን ሾርባ የማይወድ ሰው ካለ ሙቅ አዘጋጅቼ ሙቅ አስወጥቼ ለቤተሰባችሁ ላይ ወስታለሁ ማለት ነው። ሊበሰው ያሳያቸው እስኪ እንዴ ይሄው ቀዩ እግርክ ነው እንዴ? ምን ሆነህ ነው? ስጦታ እኮ አይናቅም። አክብሬ እኮ ነው የገዛሁልክ። እዚህ ጋር መሳም ነበረበት። የዛስ ይሄው ያምራል። ደጋግመሽ ልጆች ውለጂ በለኝ። ዱአ አድርግልኝ እስኪ። መልካም እንውለድ ወይስ አንዳንድ ልጅ እንውለድ? በአመት እንውለድ እስኪ። ይሄን የጠየኳት ጥያቄ መልስልኝ። ወይ እኔ የጠየኳት ጥያቄ መልስልኝ። ልጅ አትወድም? ደጋግመን ለመውለድ የለ ተናገር እንጂ። ካላወራህ ልብሱ ያለፈው ልብሱ ራሱ ጫማው ይወሰዳል። ከዛ ጋሼ ያለችው ደግሞ ሀያቷ ነው፣ የኔ አባት ነው። ያው እሱ ስላሳደጋት አብዛኛ ጊዜ እነሱ ነው የምትወደው ከኛ አስበልጣ ማለት ነው። መቼም ያደጉበትና ያላደጉበት ቤተሰብ እኩል አያደርጉም። አሁን እኔ ራሱ
ሊሞት ነው ምናምን ስላት ሙቺ በቃ እኔ እናትሽ ጋር ሄዳለሁ እሷ ጋር ነው ሄዳለሁ የምትለኝ ማለት ነው። በቃ አብዛኛ ያው እኔ በግድ ነው ያመጣኋት እንጂ ያው ኖርማል ሆና ከልቧ ጋር እኔ መታ ቁጭ አላለችም ማለት ነው። ግን አንዳንዴ ልጆች እውነት በመናገር ግድ ነው እንጂ ማለት ነው ከልጆቹ መለየት በጣም ከባድ ነው። ምክንያቱም የእናት ፍቅር የላቸውም ልጆች። የልጆች የእናት ፍቅር አይኖራቸውም። ያደጉበት ነው የሚወዱ ማለት ነው። ግን ልጅ ወልዶ መለየት በጣም ከባድ ነው እላችኋለሁ። ውድቶቼ ዱአ አድርጉልኝ እላችኋለሁ። እና ባሉካው ያው ደግመን እንውለድ ምለው ብዬ ፈቃደኛ በሆነው ራሱ ምንም አይገሳም፣ አይበርደውም፣ አይሞቀውም፣ መልስም የለውም። ልጅ አይፈልግም ነው መሰለኝ። እስኪ አንዳንዴ ፕራንኮች እስኪ አርግዣለሁ ብዬ ፕራንክ አረገዋለሁ። ያው ፕራንክ ምን አይነት ፕራንክ መሆኑ አያውቀውም እንግዲህ ለመናገሩ። አረ ልጅ እንዴት አልፈልግም እፈልጋለሁ። ካገኘውማ አላህ ከሰጠኝማ አጥታህ ነው በአመት አመት ሁለት ልጅ ጭራሽ እንቁላል ነው እንዴ? በ5 ወር ነው? አዎ በ2 አመት 4 ልጅ። አቤት 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 ጉድ ነው አለ ዘንድሮሳ። እና ውድና የተከበራችሁ የቻናላችን ቤተሰቦች አበረታቱን፣ ሰብስክራይብ አድርጉን፣ ላይክ አድርጉን፣ ሼር አድርጉን። ቪዲዮን እስከ መጨረሻ እዩልኝ። በአምራችሁ የኔ መልእክትን ካን ባያስደስታችሁ ከፍታችሁ ታውት ስራችሁ እየሰራችሁ ማለት ነው። ላይክ አድርጉና ከፍታችሁ ታውት። በባዶ ይለቅ ለኔ ቆጥርልኛል ወዲቶች። እስኪ ለረመዳን እንኳን ዶላር ብዙ ቆጥሮልኝ እንኳን ለረመዳን እንኳን ይሄ ቤት ቀለም ላስቀባው። እውነት ብናገራችሁ ማለት እውነት ለናገር የማታ ማታ በዚህ ሰሞን ቢምቢ በጣም እየጨረሰኝ ነው። ወላሂ ነው የምላችሁ። ቢምቢ በጣም ቢምቢ ያለው ቤቱ ማለት ነው። በቃ የሆነ ንፋስ ነገር ሲሆን እንደው ክርምት አካባቢ የለም። በሌላ ቦታ ክርምት ሲሆን ነው የሆነ ውጩ ላይ ክርምት እንትን ሲሆን ውሃ ነገር ሲሆን ቢምቢ ይገባል። እኔ ደግሞ ውሃ ክርምት ሳይሆን በቃ ይሄ ዝናብ የሌለበት ሰዓት ነው ቢምቢ የሚያስቸግረኝ ማለት ነው። ቢምቢው አብዛኛ ግን ከጭቃ ቤት ነው እንትን ነው። እስኪ ሲያበትረብሽ ይብሉኝ። ስለዚህ ውድቶቼ ባያምራችሁ እንኳን የኔ ቪዲዮ እንኳን ልታዩት በትደሰቱ በትፈልጉት ራሱ እዩልኝ፣ እስከ መጨረሻ እዩልኝ። በታዩትም የግማሽ አትዩት፣ እስከ መጨረሻ ከላያችሁት ከፍታችሁ ታውት። ምክንያቱም በባዶ ይለቅልኝ እላችኋለሁ ውድቶቼ። እና ለምታበረታቱኝ ላይክ ለምታረጉልኝ ሁላችሁም ጀዛችሁ ፈጣሪ አላህ ይክፈላችሁ። በጣም ነው የማመሰግናችሁ። በያላችሁበት አላህ ይጠብቃችሁ። በሰላም በደስታ ለሀገራችሁ አላህ ያብቃችሁ። እንደዚህ ያው ባይኖርም አገር ያው ቆሎ ይሄ ዋና ፍቅር ካለ ማለት ነው ወላሂ ይሄ ቆሎ በልተን እንኖራለን። ቆሎ እና አገር ለመግባት አትፍሩ፣ ግቡ። ሰው እንደ ቤቱ ነው የሚኖረው፣ እንደ ጎረቤት አይደለም። እከሌ ያን ነገር ካላረጋ እኔ እንደዚህ ነገር ካላረኩ አትበሉ። እኔ ምንም አይደንቀኝም አይበርደኝም ወላሂ እከሌ ያን ነገር ስለሆነ እኔ ያን ነገር ካልሆንኩ ብዬ እንትን አልልም። አሁን የሰው ልጅ በተለይ ምቀኛ ከሌለባችሁ ቅናት ከሌለባችሁ ማለት ነው ወላሂ ትልቅ ደረጃ ትደርሳላችሁ። ሰው ምን ለበሳ ሰው ምን በላ እኔ አልልም። የራሴ ኖሮ ነው የሚኖረው። እንደ ሰው አይደለም የሚኖረው፣ እንደ ራሴ ነው አካሄድ የሚኖረው። እና በጣም ደስ ይላል። አገራችሁ አትፍሩ። ኖሮ ተወዷል ብላችሁ አትፍሩ። ቆሎ በልታችሁ ትኖራላችሁ። ዋና ፍቅር ነው እላችኋለሁ ውድቶቼ። ሊከርድ እንዳላበዛባችሁ ባላችሁበት አላህ ይደብቃችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።